የመጽሐፍ ቅዱስ ዕውቀቶን ይመዝኑ። ከተረፈ ዳንኤል የወጡ ጥያቄዎች። አንደኛ፣ ነብዩ ዳንኤል በፋርስ ንጉስ ቤት ስራው ምን ነበር? ሀ ጠባቂ፣ ለ የእልፍኝ አሽከር፣ ሐመርሃ ጸሐፊ፣ መ መልስ የለውም። መልሱ ለ የእልፍኝ አሽከር። ተረፈ ዳንኤል ምዕራፍ 1 ቁጥር 2። ሁለተኛ፣ የፋርስ ንጉስ የሚያመልከውና የሚሰግድለት ለየትኛው ጣዖት ነበረ? ሀ አስታሮት፣ ለ ቤል፣ ሐመርሃ ፀሐይ፣ መ ሁሉም መልስ ይሆናል። መልሱ ለ ቤል። ተረፈ ዳንኤል ምዕራፍ 1 ቁጥር 4። ሶስተኛ፣ ነብዩ ዳንኤል ንጉስ ቂሮስ ለጣዖቱ ለምን እንደማይሰግድ ሲጠይቀው ምን አለው? ሀ እኔም ማመልከው ምድርና ሰማይን ለፈጠረ ነው፣ ለ እኔም ማመልከው ሕያው ሆኖ ለሚኖር ነው፣ ሐመርሃ እኔ ለሰው እጅ ስራ ለሆነ አላመልክም፣ መ ሁሉም መልስ ይሆናል። መልሱ መ ሁሉም መልስ ይሆናል። ተረፈ ዳንኤል ምዕራፍ 1 ቁጥር 5። አራተኛ፣ ንጉሱ ነብዩ ዳንኤልን ቤል ሕያው እንደሆነ ምን ብሎ ነገረው? ሀ እንደሚበላ፣ ለ እንደሚጠጣ፣ ሐመርሃ ሀና ለ፣ መ መልስ የለውም። መልሱ ሐመርሃ ሀና ለ። ተረፈ ዳንኤል ምዕራፍ 1 ቁጥር 6። አምስተኛ፣ ንጉሱ ነብዩ ዳንኤልን ቤል ሕያው እንደሆነ ሲነግረው ዳንኤል ምን አደረገ? ሀ ተናደደ፣ ለ ሳቀበት፣ ሐመርሃ ተስማማ፣ መ ተከራከረ። መልሱ ለ ሳቀበት። ተረፈ ዳንኤል ምዕራፍ 1 ቁጥር 7። ስድስተኛ፣ ንጉሱ ካህናቱን ጠርቶ ምን አዘዛቸው? ሀ የቤልን ምግብ ማን እንደሚበላ እንዲነግሩት፣ ለ ከረቱት ዳንኤል ቤልን ስለሰደበ እንዲሞት፣ ሐመርሃ ሀና ለ፣ መ መልስ የለውም። መልሱ ሐመርሃ ሀና ለ። ተረፈ ዳንኤል ምዕራፍ 1 ከቁጥር 8 እስከ 9። ሰባተኛ፣ ካህናቱ ንጉሱን ለማሳመን ምን እንዲያደርግ ነገሩት? ሀ ምግብና መጠጡን አዘጋጅቶ በጣዖቱ ቤት እንዲያስቀምጥ፣ ለ የጣዖቱን ቤት በማህተም እንዲያትም፣ ሐመርሃ ሲነጋ ሄዶ እንዲያየው፣ መ ሁሉም መልስ ይሆናል። መልሱ መ ሁሉም መልስ ይሆናል። ተረፈ ዳንኤል ምዕራፍ 1 ከቁጥር 11 እስከ 12። ስምንተኛ፣ ለጣዖቱ የተዘጋጀውን ምግብና መጠጥ ካህናቱ ምን ያደርጉት ነበር? ሀ ለቤል ያቀርቡ ነበር፣ ለ ለልጆቻቸውና ለሚስቶቻቸው ጋር ይበሉ ነበር፣ ሐመርሃ ይደፉት ነበር፣ መ ሁሉም መልስ ይሆናል። መልሱ ለ ከልጆቻቸውና ከሚስቶቻቸው ጋር ይበሉት ነበር። ተረፈ ዳንኤል ምዕራፍ 1 ቁጥር 15። ዘጠነኛ፣ ንጉሱ ነብዩ ዳንኤልን ለባቢሎን ሰዎች ለምን አሳልፎ ሰጠው? ሀ የባቢሎን ሰዎች ንጉሱ በዳንኤል ምክንያት ቤልን ስለሰበረ፣ ለ ካህናቱን ስለገደለ፣ ሐመርሃ ዘንዶን ስለገደለ፣ መ
ሁሉም መልስ ይሆናል። መልሱ መ ሁሉም መልስ ይሆናል። ተረፈ ዳንኤል ምዕራፍ 1 ቁጥር 28። አስረኛ ነብዩ ዳንኤልን በጉድጓድ ሲጥሉት ስንት አንበሶች ነበሩበት? ለስንት ቀናትስ ቆየ? ሀ 7 አንበሶችና ለ3 ቀናት፣ ለ 3 አንበሶችና ለ3 ቀናት፣ ሐመርሃ 7 አንበሶችና 7 ቀናት፣ መ መልስ የለውም። መልሱ ሐመርሃ 7 አንበሶችና ለ7 ቀናት። ተረፈ ዳንኤል ምዕራፍ 1 ከቁጥር 30 እስከ 31። ምን ያህል ጥያቄ መለሱ? መልሶትን በኮሜንት መስጫው ላይ ያስቀምጡልኝ። እባክዎን ሰብስክራይብ፣ ላይክ እና ሼር በማድረግ ድጋፎትን ይግለጹ። ቅዱስ ቃል ቲዩብ ተባረኩልኝ።